እንዴት ናቸው የዩቲዩብ ቤተሰቦች? ዛሬ ላይ ስለ ሎው ኦፍ ዲታችመንት ነው የምናየው። በአማርኛው ምን እንደሆነ አላውቅም፣ የመጣልኝን ነግራቸዋለሁ። ግን ነገሮችን እንፈልግና በጣም እንጣበቃለን። ያ ነገር ሲሆን ለማየት በጣም ስንንገበገብ ወይም ስትንገበገቡ ራሳችሁን የምታዩት ከሆነ በደንብ አድርጋችሁ አዳምጡኝ። ምክንያቱም ነገሮች ህይወታችን ላይ ሀፕን የሚያደርጉት እንደዛ ስንንገበገብላቸውና በጣም አታሽድ ስንጣበቅባቸው ሳይሆን ለቀቅ ስናደርጋቸው ነው። which is ለቀቅ የማድረግ ህግ ብላችሁ መውሰድ ትችላላችሁ። the law of detachment ማለት ነው። ወይም ደግሞ አለማወቅ፣ ይሄ በሌላ ቃል አለመቋጠር ማለት ያው ትባባላላችሁ ብዬ አስባለሁ። የሆነ ነገር ስትፈልጉ ከጓደኞች ጋር ምናምን ወይም ስራ ባልደረቦቻችሁ ወይም ቤተሰብ ጋር በቃ አትቋጥሪ፣ ተይው፣ ለቀቅ አድርጊው ብቻ ይባላል። እንዲሁ በተለምዶ እንላለን ማለት ነው። ዛሬ ላይ ስለሱ ነው የምናወራው። በጣም ነገሮችን ስንፈልግና ኦብሰስድ ስንሆን ጭራሽ ነው ማግኘት የሚያቅተን፣ ከኛ ይርቃሉ፣ ይሸሻሉ። ለምን እንደሆነ በደንብ እነግራችኋለሁ። ዲታች ማድረግ እንዳለብንም አሳያችኋለሁ ማለት ነው። ያው በዚሁ ከኔ ጋር ዋን-ቱ-ዋን ኮቺንግ የምትፈልጉ ከሆነ ፐርሰናሊ ከኔ ጋር መስራት የምትፈልጉ ከሆነ ኮቺንግ እንድሰጣችሁ ማለት ነው ከስር ባለው ዲስክሪፕሽን ላይ ባለው ኮንታክት አውሩኝ፣ ቴሌግራም ላይ ማለት ነው። ሌላም ሶሻል ሚዲያዎች ላይ ማውራት ትችላላችሁ። ከዛ በተጨማሪ ደግሞ የሜምበርሺፕ ፕሮግራም አለ። ሜምበርሺፕ ፕሮግራሙ ብዙ ሰዎች ያሉበት ነው። እንዲሁም ሜምበርሺፕ ፕሮግራሙ ብዙ ሰዎች ያሉበት ነው። በሳምንት አንድ ቀን ላይቭ ሴሽን አለ፣ ጥያቄ መጠየቅ የምችሉበት የሚመለስላችሁ ማለት ነው። ከዛ በተጨማሪ ደግሞ የትም ቦታ ሌላ ቦታ ላይ የሌሉ ኦዲዮችን ሪካርዶችን ታገኛላችሁ ማለት ነው። ሶስቱ የምታደርጉበት ራሳችሁን የምታሳድጉበት፣ አሁን ካላችሁበት የምታደርጉበት፣ ራሳችሁንም የምታውቁባቸውን ነገሮች የምታገኙበት ነው የሚሆነው። በሁለቱ አማራጭ ከኔ ጋር መስራት ትችላላችሁ። ስለዚህ በስር ላይ ባለው ኮንታክት አውሩኝ። ወደ ቪዲዮ እንሂድ ማለት ነው። ብዙ ጊዜ ካያችሁ በገንዘብ እናወራና በጣም ገንዘብ የሚፈልጉት ሰዎች ማናቸው ካልን በጣም ገንዘብ የሚፈልጉት እንደ ትንፋሻቸው የሚፈልጉት የሌላቸው ሰዎች ናቸው ማለት። በጣም እየፈለጉት ያሉት ሰዎች የላቸው ድሃ የሚባሉ ሰዎች ማለት ነው። ካያችሁ ደግሞ ሀብታም ሰዎች በጣም ሀብታሞች እንደ ድሃ ገንዘብን በጣም አይፈልጉትም፣ እንደ እስትንፋሻቸው ማለት ነው። አሁን መፈለግ ስላችሁ መፈለግ አለ፣ ግን ያ ነገር ከሌለ ህይወቴ የለም አይነት ፍለጋ ማለት ነው። ለምሳሌ ሴቶችን ካያችሁ በጣም ኒዲ የሆነ ወንድ ሲሆን ደስ አይላችሁ፣ ኮራ ቀብረር ሲል ነው። እንግዲህ ሴቶች ከሆናችሁ ታውቁታላችሁ፣ ወንዶችም ታውቁታላችሁ። ይሄ ኒዲነት፣ አሁን ዲፔንደንት መሆን፣ አታሽ መሆን ስንል ኒዲ መሆን ወይም ደግሞ ቱማች በቃ ይሄ እንደ ቅድም እንዳልኳችሁ እንደ ስትንፋሳችሁ ማሰብ እና ማየት፣ ካለዛ ነገር አልኖርም ስትሉ ዩአርናት አትራክቲቭ፣ ለዛ ለምትፈልጉት ነገር አትራክቲቭ አትሆኑ ማለት ነው። ስለዚህ ዲታች ማድረግ ያስፈልጋል። ብዙ ጊዜ አታች ምን ሆነው ለምንድን ነው ምንኖረው? በአይናችን ብቻ ስለሆነ ነው። የሆነ ነገርን ሆነ ብለን የምናስበው በአይናችን ስናየው ነው፣ በእጃችን ስነካው ነው። ምሳሌ ገንዘብ ትፈልጋላችሁ፣ በጣም የምትፈልጉት ገንዘብ አለ ብላችሁ አስቡት። የምትፈልጉት ሪሌሽንሽፕ አለ፣ የትኛውም ነገር አለ። ስለዚህ ከእናንተ የሚጠበቀው የምትፈልጉትን ማወቅ ነው። ከዛ ደግሞ የምትፈልጉት ነገር ያለው ሰው ምን አይነት ነው ብላችሁ እዩ። እንደዛ ሰው ኦልሬዲ መሆን ነው። ኦልሬዲ እንደዛ ሰው ከሆናችሁ አላችሁ። ነገሮች አሉ የሚባለው እንዳልኳችሁ በእጃችሁ ስትይዙት አይደለም። ሁሉም ብዙ ሰው እንደዛ ነው የሚያስበው። ካላየ አያምንም፣ ካልያዘው አያምንም። እንደዛ ስለሚሆን ነው ብዙ ሰው የሚቸገረው። የለኝም ብሎ ስለሆነ የሚያስበው። ለምሳሌ ውሻ መኪና ያባራል፣ ሁሌ ያባራል፣ ግን አይዞህ። እኔና እናንተም የለኝም ብለን ስናስብ የሆኑ ነገሮችን ማባረር ውስጥ እንገባለን፣ ፍለጋ ውስጥ እንገባለን፣ ለማግኘት ማለት ነው። ካያችሁ ንቦች፣ አበባዎች ማለት ነው። አበቦች አይሮጡም። ንቦች እነሱ ጋር እንዲመጡ የሚያደርጉት ምንድን ነው? አበባ መሆን ብቻ ነው። እኔና እናንተ ስራችን የምንፈልጋቸው ነገሮች ካሉ ለሱ የሚመጥን ማንነት መገንባት እና መሆን ነው የሚጠበቅብን። ከሆንን በቃ አለን። ምክንያቱም አት ደ ኢንድ ያ የምንፈልገው ነገር ሲኖረንም ስሜት ነው የሚኖረን። ሲጀመር የምንፈልገው ለምሳሌ መኪና ሲፈልግ ሰው የሚፈልገው መኪናውን ሳይሆን ስሜቱን ነው። የምን ስሜት? የመከበር ስሜት ሊሆን ይችላል፣ መትረፍረፍ፣ ደስተኛ መሆን፣ ክብር፣ በቃ አለ። ብቻ ቼክ አድርጉት። ሪሌሽንሽፕ ስፈልጉ የሚኖራችሁ ስሜት አለ። ስታገኙት ይሰማኛል ብላችሁ የምታስቡ ሁሉንም ነገር ስንፈልግ የምንፈልገው ለምናገኘው ስሜት፣ ለሚኖረን ስሜት ነው። ለምን ካላችሁ ለምሳሌ
ድሮ ላይ የዛሬ 100 ዓመት ብትሄዱና መኪና ፈልጋለሁ የሚል ሰው የለም። ያኔ ደግሞ ሌላ ፍላጎት ነው ያላቸው። ስቲል ግን የሚፈልጉት ያን ነገር ለምንድነው? ለስሜቱ ነው። ያኔም ነግራችሁ ክብር ይፈልጋሉ። ያኔም አላቅም ምንድነው የሚባለው ሴፍቲ የሚባል ስሜት፣ ነፃነት፣ ብቻ ስሜት ነው የምንፈልገው ሁሌ። ምነግራችሁ ደግሞ ያ ስሜት ይሄ ፍላጎታችን ነው ብላችሁ አስቡ። ይሄ ደግሞ የምንፈልገው ስሜት ነው። ይሄ የምንፈልገው ፍላጎት ነው። እኛ እዚህ ጋር አለን እና ይሄንን ነገር የምንፈልገው ውጭስ እፈልጋለሁ የምንለውን ነገር እየፈለግን ያለ ነው ለስሜቱ ነው። ውጭስ ድልድይ ነው እየሆነ ያለው። እኔ ምነግራችሁ ይሄንን አውጡትና እናንተ አላችሁ። ስሜቱ አለ እዚህ ጋር። ስሜቱ ደስታ ሊሆን ይችላል። ስሜቱ መትረፍረፍ ሊሆን ይችላል። ስሜቱ መወደድ ሊሆን ይችላል። ስሜቱ ነፃ መሆን ሊሆን ይችላል። ሁሉም ስሜቶች ነገሮችን ስናገኝ አይደለም የሚመጡት፣ ኦልሬዲ እኛው ጋር አሉ። ማለት ደስተኛ ለመሆን ውጫዊ ነገሩ አያስፈልጋችሁ ማለት ነው። ሰላም እንዲሰማችሁ ውጫዊ ነገር ጋር አታገኙትም። ሲጀመር የለም። ስለሚመስላችሁ ነው ያገኛችሁት የሚመስላችሁ እንጂ የለም። ስለዚህ ያ የምትፈልጉት ነገር ፍላጎታችሁ ይሄ እቃውን ወይም ነገርየውን ሳይሆን ስሜቱን ነው እየፈለጋችሁ ያላችሁት። ስለዚህ ስሜቱን አሁን እንዲሰማችሁ ማድረግ ትችላላችሁ። ቁጭ በሉና አስቡት፣ ኢማጅን አድርጉት። ያ ነገር ሲኖረኝ እንዴት ነው የሚሰማኝ? ይኸው በቃ እዚሁ ጋር እንዲሰማችሁ ማድረግ ትችላላችሁ። ምን ይባላል? ሰክሰስ ኢዝ ሰምቲንግ ዩ አትራክት ባይ ቢካሚንግ አን አትራክቲቭ ፐርሰን ይባላል። ስኬታማ የሆነ ማንነት በመገንባት ወደኛ የምንስበው ነው። አበባ ካያችሁ ንቧን ነይ ሂጄ አይላትም። አበባ ሲሆን ንብ መምጣቱ አይቀርም ማለት ነው። እኔና እናንተም ለዛ ለምንፈልገው የምንለው ነገር ያለውን ሰው አሁን መሆን ስንችል ይሄ ውጫዊ ነገር አለመምጣት አይችልም ማለት ነው። ሲጀመር ይሄ የሚፈልገው ነገር እንዳለው ሰው ኦልሬዲ መሆን ስትጀምሩ ውጫዊውን ነገር መፈለግ ታቆማላችሁ። ውጫዊውን ነገር ሳታገኙት ኦልሬዲ እየተሰማችሁ ከሆነ ዲፔንደንት እየሆናችሁ አይደለም ምኑ ላይ? ውጫዊው ነገር ላይ። ስለዚህ ምን አትሆኑም? አታሽድ አትሆኑም። ስለዚህ አታሽድ ላለመሆን ማወቅ ያለባችሁ ነገር የምትፈልጉት ነገር እየሆን ሳይሆን ስሜቱን እንደሆነ እወቁ። ስለዚህ ስሜቷን እንዲሰማችሁ አድርጉት። ስሜቷን እንዲሰማችሁ ስታደርጉት ውጫዊውን ነገር መጠበቅ ታቆማላችሁ። ውጫዊ ነገር መጠበቅ ስታቆሙ ደግሞ በቀላሉ ይመጣል። አለማግኘት አትችሉም። ዩ አር አትራክቲቭ። ለምን? ኮንፊደንስ አላችሁ። ያ ነገር ኖረም አልኖረም ኦልሬዲ ኮንፊደንስ አላችሁ። እስክታዩ አትጠብቁም ኮንፊደንስ እንዲሰማችሁ። ደስታን ያ ነገር በእጃችሁ እስክትይዙት አትጠብቁም። ነፃነትን ያን ነገር እስክትይዙት አትጠብቁም። ኦልሬዲ ይሰማችኋል ማለት ነው። እንደነገርኳችሁ ደግሞ ነገሮች በጣም እኘኘ ስንልባቸው ስንቋጠርባቸው፣ አንደኛ ኢነርጂያችን በጣም ዝቅ ያለ ነው። ምንፈልገው ነገር አለ ብላችሁ አስቡ። ለምሳሌ መኪና ፈልጋለሁ። መኪና ስፈልግ መኪና ሲኖረኝ የሚሰማኝ ምንድን ነው? ኮንፊደንስ ነው የሚሰማኝ። ምንድን ነው? ነፃነት ነው የሚሰማኝ። ብቻ ምን እላችኋለሁ፣ እኛ ይሄን ነገር እንፈልጋለን ብለን ግን እየተሰማን ያለን ይሄ ከሌለ በቃ እኔ እንደዚህ ነኝ እያለን እዚህ ጋር ነው ያለ ነው። ይሄን ነው የምፈልገው። በጣም ኒዲ ስንሆን ማቻ ያረግ ኢነርጂያችን ታች ነው ያለው። ስለዚህ ኢቭን አይፈልግም መኪናው። አሁን መኪናው ስሜት ኖሮት ምናምን ሳይሆን ውጤቱ አይገባንም። አሁን ስለማይገባን ሲሆን ያለንበት ሌቭል እና የሚሰማን ስሜት እኔ በቂ አይደለሁም፣ የለኝም፣ ኮንፊደንስ የለኝም፣ ብቻ እነዛ ስሜቶች ስለሆነ ያሉን ይሄ ሲጀመር አይሰጠንም፣ አያስፈልገንም። መጀመሪያ እኛ ነን ከፍ ማለት ያለብን። እኛ ስነስተካከል ውጭው ቀላል ነው የሚሆነው ማለት ነው። ለምሳሌ ይሄን እናስቡ። በህልማችሁ በሉት ወይም በአካል ፈጣሪ መጥቶ ልጄ ብቻ ወንድም ሆኑ ሴት አላችሁና ያ የምትፈልጉት ነገር ሁሉ ይሆንላችኋል፣ ይደረግልሻል። አንተ ብቻ በቃ ነፃ ሆነ በኮንፊደንስ ያለህን ሁሉ ስጥ አድርግ፣ ብቻ መጨረሻ ላይ መሰጠቱ አይቀርም ሰጣለሁ ቢላችሁ ጠዋት ተነስታችሁ ምንድን ነው የሚሰማችሁ? ነገሮች እስክታገኙ አጠብቁም። ይሄ ያ የምትፈልጉት ስሜት እንዲሰማችሁ ውጭውን ማየት ታቆማላችሁ። ውስጣችሁን አምናችሁ መንቀሳቀስ መኖር ትጀምራላችሁ። ለቀቅ ብላችሁ ፈታ ብላችሁ ማለት ነው። ሲጀምር ፈታ ስትሉ ገንዘብ ማግኘት ቀላል ነው። ፈታ ስትሉ የምትፈልጉትን ሪሌሽንሽፕ ኮንፊደንስ ሲኖራችሁ ማለት ነው ማግኘት ቀላል ነው። ሌላውም ነገር ቀላል እየሆነ ይመጣል። ናቹራል ይሆንላችሁ፣ ትግል አይሆንባችሁ ማለት ነው። በጣም ስትጣበቁ ግን ትግል ነው የሚሆንባችሁ። ስለዚህ አሁን የምትፈልጉት ነገር ካለ እንደሚሆን ተስፋ ራሱ አታውቁ። ተስፋ ማድረግ ራሱ ጥርጣሬ ስለሆነ ማለት ነው። ተስፋ ማድረግ አቁሙና ማወቅ ጀምሩ። እንደሚሆን አውቃለሁ አለቀ በቃ። ለምን ካላችሁ ምክንያቱም ሀሳቤ ላይ ካለ ስሜቴ ላይ ካለ እንዲህ እየተሰማኝ ከሆነ አለማየት አልችልም። አለቀ።
ዩ ቢካም ሞር አትራክቲቭ ማለት ነው ለዛ ለምትፈልጉት ነገር። አታችድ ስትሆኑ ግን ኒድ ውስጥ ትገባላችሁ። ይሄ ልመና፣ እጥረት፣ ዝቅ ያለ ነገር ውስጥ ትገባላችሁ። ከምፈልጉት ጋር አይገናኝም፣ አይመጣጠንም፣ አይሄድም። ስለዚህ ምንድነው የምታደርጉት? እንዳልኳችሁ ዲታችድ ለመሆን ምን አድርጉ? የምፈልጉት ነገር ስታገኙ የሚሰማችሁ ስሜት ምን እንደሆነ አውቁ። ያ ስሜት እንዲሰማችሁ አድርጉት። አሁን እንዴት አደርገዋለሁ? በቃ ቁጭ ብሉና እኮ ለ5 ሰከንድ ያ ነገር ሳሳካና ሲኖረኝ የምትወዱትን ሰው ሳሉ ያ ሰው እንዴት ነው ኮንግራጁሌሽንስ የሚላችሁ አስቡት። ከዛ ውስጣችሁ ምን ይሰማችኋል? ኮንፊደንስ ይሰማችኋል፣ ምናምን ደስ ይላችኋል፣ ደስታ ይሰማችኋል። አለቀ። እሱን ይዛችሁ ዙሩ። ያ ነገር እንዲሰማችሁ መኪና መያዝ አይጠበቅባችሁም። ያ ነገር እንዲሰማችሁ ምንም ውጫዊ ነገር መምጣት አይጠበቅበትም። ስሜቶቹ ሁሉ እኛ ውስጥ ነው ያሉት። የሚጠብቁት ግን የእኛን ፍቃድ ነው። እንዲሰሙን መፍቀድ ብቻ ነው የሚጠበቅብን። ስለዚህ ሀብታም ነን ማለት ነው። ሀብታምነት ስሜት ነው። በዛው ለምን ገንዘብ ሀብታም አያደርግም። ብዙ ገንዘብ ያላቸው ግን በጣም ድሃ እንደሆኑና እጥረት እንዳለ የሚሰማቸው ሰዎች አሉ። ይህ ብቻ አይደለም፣ ሌላም ነገሮች ላይ ቢኖረኝ የሚሉት ነገር ኖሯቸው ስቲል ግን እንደ ድሮ የሚሰማቸው ሰዎች አሉ። ምክንያቱም ሀብት ብትሉት፣ ደስታ ብትሉት፣ ፍቅር፣ ነፃነት፣ ይሄ ሁሉ ስሜት ነው፣ እቃ አይደለም። የሆነ የሚያዝ የሚነካ የምናየው ነገር አይደለም። እንደዛ ሲሆን ይገለጣል በነገሮች ላይ ነፃ የሚያደርገን ነገር ይመጣል። ነፃ የምንሆንበት አካባቢ ይመጣል ማለት ነው። ስለዚህ ስሜቶቹ እንዳለ እንደነገርኳችሁ እናንተ ውስጥ ነው ያሉት። መፍቀር ብቻ ነው የሚጠበቅባችሁ። ስለዚህ ውጭውን እያያችሁ መደንገጥ ውስጥ እንዳትገቡ። ምክንያቱም ውጭው ምንድነው መሰላችሁ? ኦልሬዲ ተረፈ ምርት ነው። የምናችን የሀሳብ የስሜታችን ነው ይሄ ህይወት። እኛ የምንኖረው እኛ የምናየው ህይወት ላይ የሚያጋጥመን በየቀኑ ያሉት የእኛ ሀሳብ፣ የእኛ ስሜት፣ የእኛ ማንነት ተረፈ ምርት ነው። ውጤት ነው። ስለዚህ ውጤትን እያያችሁ ደግሞ ወይኔ አትበሉ። ምክንያቱም የሚያስደነግጥ ነገር አይደለም። ውጤቱ ከውስጣችን የወጣ ነገር ነው ማለት የሚያስገርም የሚያስደነግጥ አይደለም። ውጤቱ ከውስጣችን የወጣ ነገር ነው። ስለዚህ ከኛ የሚጠበቀው ምንድን ነው? ውስጣችንን ማስተካከል። ውጭ ላይ ለማየት ራሱ አትጠብቁ። እንደዛ ስትሆኑ ከማባረር ትቆማላችሁ። እንደዛው ስትሆኑ ቼዝ ማድረግ ምናምን ፍለጋ በቃ ልፋት ውስጥ አትገቡ። ሰራላችሁ እኮ አሰሩም አይደለም፣ ግን የሚገርም ኮንፊደንስ ኖሯችሁ ነው የምትንቀሳቀሱት። እንደዛ ስለሆነ ደግሞ ነገሮች በቀላሉ ይሆኑላችሁ። ምክንያቱም አደይንድ እነዚህ የምንፈልጋቸው የምንላቸው ነገሮች ሲጀመር ያሉት እኛ ስላለን ነው። ያሉትም ለእኛ ነው፣ እኛ እንቀርማለን ማለት ነው። እነዛ ነገሮች ኢቭን ዋጋ ያላቸው እኛ ስላለን ነው እና እኛ ስላልናቸው ነው እንጂ ከኛ በላይ ዋጋ ኖሯቸው አይደለም። ግን ማባረርና በጣም አታሽድ መሆኑ ያ ነገር ሲመጣ ነው ህይወት የሚቀየረው። ያ ነገር ሲመጣ ነው ደስተኛ መሆኑ ስንል በጣም ምን እየሆንን ነው? አታሽድ እየሆንን ነው። የኛ ዋጋ ዝቅ ያለ የዛ ነገር ዋጋ ከፍ ያለ እንደሆነ እየሰማን ነው። ነገሮች ደግሞ እንደዛ ባየናቸው ቁጥር ህይወታችን ላይ እነሱ ናቸው አለቃ የሚሆኑት። ሲጀመር ማግኘትም ይከብዳቸዋል። እንደነገርኳቸው ይህን አስታውሱት። በጣም ገንዘብ የሚፈልጉ ሰዎች የላቸውም፣ ግን ቢኖራቸውም ባይኖራቸውም ችግር የሌለባቸው ሰዎች ደግሞ አላቸው እና ያስገርማቸዋል። ማለት ለምንድን ነው ትላላችሁ? ቢኮዝ ለዚህ ነው። በቃ ህይወት ምላሽ የምትሰጠው ውስጣችን ላለው ነው። በጣም አታሽድ እየሆነን ከሆነ ውስጣችን እጥረት አለ። እጥረት ስለሆነ ያለው ደግሞ መልሶ እጥረት ይሆናል ውጭ ላይ። ከዛ ደግሞ እነሱ ያንን እናይና ወይኔ በቃ ጎደለኝ አይሆንልኝም ማለት ነው ብለን ደግሞ ስቲል ለማግኘት ሩጫ ውስጥ ነው የምንገባው። ባባረርን ቁጥር ደግሞ እንደነገርኳችሁ ትቶን ነው የሚሄደው ማለት ነው። ስለዚህ ማወቅ አለባችሁ ነገሮች እንደሚሆኑ። አለመሆን የሚባል ነገር ነው እንደውም አይሆኑ። በዚህ ልክ ኮንፊደንስ ሊኖራችሁ ይገባል። ኮንፊደንስ ደግሞ የሚኖራችሁ በሌላ ነገር አይደለም። ፕሌኑ ይለፍልና እንቀጥላለን። እሺ ኮንፊደንስ ደግሞ እንዲኖራችሁ የሚያደርጋችሁ አሁን ያልኳችሁ ነገር ነው። ኮንፊደንስ ውጭ ላይ የሆነ ነገር ስላደረግን ስላለን ሳይሆን እንዲሰማን ስለፈቀደ የሚኖረን ነገር ነው። ምንፈልጋቸው ምንላቸው ነገሮች ምንፈልገው ለነገርየው ሳይሆን ለስሜቱ ነው። ስሜቶች ሁሉ ደግሞ ያሉት እኛው ጋር ነው እና እንዲሰሙን ማድረግ እንችላለን አሁኑኑ ማለት ነው። ከውጭ ማንም የሚነግራችሁን እሱን አትስሙት። ይህን ብቻ አውቁ። በእርግጠኝነት ውስጣችሁ ይቀየራል። በዛ ልክ ደግሞ ውጫችሁ መቀየር ይጀምራል ማለት ነው።
ሲጀምር ውጭው ተቀየረ አልተቀየረ እናንተ ግድ የላችሁም። ምክንያቱም ውስጣችሁ ያለውን ስለምታውቁ ማለት ነው። ምትሰሩትን ትሰራላችሁ፣ ምታረጉትን ታረጋላችሁ። ይመጣል እንደሚመጣ እርግጠኛ ናችሁ። ለምን? ውስጥ የተስተካከለ ነገር እንዳላችሁ ታውቃላችሁ። ውስጥ የሚሰማችሁን ታውቃላችሁ። ውጭ ውጤት ነው፣ ውስጣችሁ መንስኤ ነው። እያንዳንዱ ውጭ ላይ ኤክስፔሪየንስ የምናደርገውና የሚያጋጥመን ነገር ደርቆ የመጣው ፊዚካል ሆኖ ማቴሪያላይዝድ ሆኖ የመጣው ነገር ሁሉ ከኛ ከውስጣችን እንደመጣ ታውቃላችሁ። ስለዚህ እንደዚህ ሆነ ናይ ስለዚህ እቀይራለሁ ማንን ራሴ። እሱን ስታውቁ ኮንፊደንስ ይኖራል። ስለዚህ መጣበቅ አቁሙ ነው የምላችሁ። እና ቪዲዮ ከተመቻችሁና ያገኛችሁበት ነገር ካለ ከስር ጻፉ። ያገኛችሁትን ነገር ሌላ ሰዎችም ይማሩበታል። ከዛ በተጨማሪ ደግሞ ጥያቄ የሆነባችሁ ነገር ካለ ከስር ጻፉልኝ፣ መልስላችኋለሁ። ኮሜንቶችን አያለው መልሳለሁ። እንግዲህ ማውቃቸውና የምችላቸውን ማለት ነው። እና ይመቻችሁ።